ቀኑ ሙሉ ጥሩና ማራኪ ጠረን እንዲኖርሽ ትፈልጊያለሽ? በዙሪያሽ ያሉ ሰዎች ሁሉ በመገረም የማራኪ ጠረንሽ ሚስጥር ለማወቅ የሚያጓጓቸው የራስሽ የሆነ ሚስጥር እንዲኖርሽ ትፈልጊያለሽ? እንግዲያውስ ይህን ቪዲዮ እስከ መጨረሻው ተመልከች። ሰላም፣ ዛሬ ሁሉም ሴት የምትመኘውን የማራኪ ጠረንን ትክክለኛ ሚስጥር ይዤላችሁ መጥቻለሁ። በመጥፎ የብብት ጠረን ከተቸገርሽ፣ የሰውነት ጠረንም ካስቸገረሽ፣ የአፍ ጠረን መቀየር እያስጨነቀሽ ከሆነ፣ የታችኛው ክፍል ጠረን መቀየር እየተከሰተብሽ ከሆነ የዛሬው ቪዲዮ ለሁሉ የሚሆን መፍትሄን ይዞልሽ መጥቷል። እርግጠኛ ነኝ ከዚህ ቪዲዮ በኋላ በራስ መተማመንሽን በጥፍ መጨመር የሚያስችልሽ ማራኪ የሆነ ጠረን ባለቤት ትሆኛለሽ። ነገር ግን በመጀመሪያ ማወቅ ያለባችሁ አንድ ሴት ገላዋን ስለታጠበችና ጥርሷን ስለቦረሸች ብቻ ሙሉ በሙሉ ጠረኗ ማራኪ መሆን ይችላል ወይም ደግሞ ንጹህ መሆን ትችላለች ማለት አይደለም። አንደኛ፣ መጥፎ የብብት ጠረን። የብብት ጠረን መቀየር ከሰዎች ለመቀላቀል የሚያሳቅቅ፣ በራስ መተማመናችንን የሚቀንስብን፣ ገላችን በመታጠብ ብቻ ለማጥፋት የሚያስቸግረን ነገር ነው። ነገር ግን ልብ ማለት ያለብን ነገር የብብት ጠረን የሚከሰተው በላበት ምክንያት አይደለም። ላበት ከባክቴሪያዎች ጋር ሲጣመር የሚፈጠር መጥፎ ሽታ መሆኑን ማወቅ አለብን። ይህንን ለማጥፋት በዋነኝነት መታጠብ የሚያስፈልገን ሲሆን፣ ነገር ግን ወደ ሻወር ከመግባታችን በፊት መጥፎ የብብት ጠረንን በቀላሉ የሚያስወግድልንን መንገድ እንጠቀማለን። በዋነኝነት የሚያስፈልገን ግብዓት ሎሚ ነው። ሎሚን ከሁለት ከከፈልን በኋላ ግማሹ የሎሚ ክፍል ላይ የቤኪንግ ሶዳን በማድረግ የብብት ስርን ለ3 ደቂቃ ማሳጅ ማድረግ በቀላሉ ሽታን የሚፈጥሩ ባክቴሪያዎችን ለማጥፋት የሚያስችለን ዋነኛው መንገድ ነው። በቤታችን ውስጥ የቤኪንግ ሶዳን ማግኘት የማንችል ከሆነ ወይም ከሌለን ደግሞ ሎሚን ብቻ በመጠቀም ልዩነትን ማግኘት ይቻላል። በዋነኝነት የብብት ስር ጠረንን በቀላሉ ማጥፋት የሚያስችለን ይህ ዘዴ ስለሆነ ከ5 ደቂቃ ቆይታ በኋላ ሻወር መውሰድ እንችላለን። ሌላኛው በሻወር አወሳሰድ ወቅት ማድረግ ያለብን ነገር አላስፈላጊ የብብት ፀጉር ማስወገድ ነው። የብብት ፀጉር በራሱ መጥፎ ሽታን የማይፈጥር ቢሆንም ባክቴሪያዎችን ሊደብቅና ሊያጠራቅም ይችላል። ለዚህም ነው የብብት ስር ፀጉርን ማስወገድ የሚያስፈልገን። የብብት ስር ፀጉር ማስወገጃ ክሬሞችን ከተጠቀማችሁ በኋላ ወይም ደግሞ ሼቭ ካደረጋችሁ በኋላ የሬት ጀልን ወይም ቫዝሊንን በመቀባት ከሼቭ በኋላ የሚፈጠር ማሳከክንና የቆዳ መቆጣትን መከላከል ይቻላል። ሁለተኛ፣ የሰውነት ጠረን። መጥፎ የሰውነት ጠረን ኖሯችሁ ከየት እንደመጣ ለማወቅ እየተቸገራችሁ ከሆነ ገላችሁን በምትታጠቡ ወቅት በምትሰሯቸው ቀላል ስህተቶች ምክንያት ሊሆን ይችላል። ከነዚህም መካከል አላስፈላጊ የሞተ የሰውነት ቆዳን አለማስወገድ፣ አላስፈላጊ የሰውነት ፀጉርን በአግባቡ አለማስወገድ፣ ባክቴሪያዎችን ደብቀው የሚይዙ የሰውነት ክፍሎችንም በአግባቡ አለመታጠብ ዋነኞቹ ናቸው። ሁልጊዜም በሻወር ውስጥ ማድረግ ካሉብን ነገሮች መካከል አንደኛው አላስፈላጊ የሆነ የሞተ የሰውነት ቆዳን ማስወገድ ዋነኛው ነው። ኤክስፎሊቲንግ ስክራብን ወይም ደግሞ የሞተ የሰውነት ቆዳን ማስወገጃ ስክራብን በመጠቀም ልናደርገው የምንችለው ነገር ነው። ከዚህም በፊት እንዳሳየዋችሁ ቦዲ ስክራብን በቤታችሁ ውስጥ ከሌለ በቀላሉ ማዘጋጀት የምንችል ሲሆን፣ ለዚህም ግማሽ ኩባያ ስኳር፣ ግማሽ ኩባያ የተፈጨ ቡና፣ የኮኮናት ዘይት፣ 1 ማንኪያ እስከ 2 ማንኪያ የሚሆን ማርና በተመሳሳይ መጠን ያለው የቦዲ ሎሽን ወይም የገላ መታጠቢያ ፈሳሽ የሆኑ ሳሙናዎችን በአንድ ላይ በማዋሃድ መጠቀም ትችላላችሁ። ይህንን ስክራብ በመጠቀም የሞተ የሰውነት ቆዳ ማስወገድ፣ በዚህም ምክንያት የሚከሰት የሰውነት ጠረንን ማስተካከል ይቻላል። ከዚህም ጋር ተያይዞ የሰውነታችሁን ልስላሴ መጨመር የሚያስችል ስክራብ ስለሆነ በተቻለ መጠን ሻወር ውስጥ ልትጠቀሙት ይገባል። የሰውነት ስክራብን በምንጠቀም ወቅት መርሳት የሌለብን ቆሻሻ ደብቀው የሚይዙ አካሎቻችን እንደ አንገት፣ እግር፣ የጆሮና የጀርባ ክፍሎቻችን፣ የብብት ስርን መርሳት የሌሉብን ክፍሎች ናቸው። በመቀጠልም ሌሎች አላስፈላጊ የሰውነት ፀጉርን ሸም ማድረግ ይኖርብናል። እንደነገርኳችሁ የሰውነት ፀጉር ቆሻሻንና ባክቴሪያን በመደበቅ መጥፎ ጠረን እንዲከሰት ሊያደርግብን ስለሚችል ማለት ነው። ከሻወር አወሳሰድ ጋር በተያያዘ በተደጋጋሚ የሚደርሰኝ ጥያቄ አለ። እሱም የታችኛውን ክፍል እንዴት መታጠብ አለብን የሚል ነው።
ማወቅ ያለባችሁ ነገር የታችኛው ክፍል የላይኛውን ክፍል ወይም ቫልቫ ተብሎ የሚጠራውን ክፍል በሳሙና መታጠብ አስፈላጊ ነው። ነገር ግን ወደ ውስጥ ሳሙናን አስገብቶ ለመታጠብ መሞከር አስፈላጊ የሚሆን አይደለም። ምክንያቱም የማህፀናችን የውስጠኛው ክፍል በተፈጥሮ ራሱን በራሱ ማጽዳት የሚችል ክፍል ስለሆነ ነው። ነገር ግን መርሳት የሌለባችሁ ሁልጊዜም ቢሆን የላይኛውን የማህፀናችን ክፍል ወይም ደግሞ ቫልቫ ተብሎ የሚጠራውን ፓርት በሳሙና መታጠብ እንዳለብን ነው። ከዚህም ጋር ተያይዞ ፌሚኒን ሃይጂን ተብለው የሚሸጡ ፕሮዳክቶችን ምን ያክል ውስጣቸው ያሉት ነገሮች ሴፍ ናቸው ወይም ብንጠቀማቸው ጉዳት ያደርሳሉ አያደርሱም የሚሉትን ነገሮች አጣርተን መጠቀም ይኖርብናል። እንዲሁም ከዚህ ጋር ተጨማሪ የሚሆነው መጥፎ ሽታን ለመከላከል አየር የሚያስተላልፉ የውስጥ ልብሶችን ማድረግ፣ እንዲሁም በመኝታ ጊዜ የውስጥ ልብሶችን ባለማድረግ ከመታፈን መከላከል፣ በየቀኑ የውስጥ ልብሶችን መቀየር በዋነኝነት ማድረግ ያሉብን ተግባሮች ናቸው። እናም መጀመሪያ እንደነገርኳችሁ ሁልጊዜም ንጽህና መጠበቅ፣ ከዚህም ጋር አብሮ የልብሶቻችንን ንጽህና መጠበቅ ማለትም በውስጥ የምናደርጋቸውን የውስጥ ልብሶች ንጽህና መጠበቅ ሌላኛው የመጥፎ ጠረን መከላከያ መንገድ ነው። ሶስተኛ የእግር ንጽህና። መጥፎ የእግር ጠረን ከብብት ጠረን ባልተናነሰ የሚያሳቅቀንና በራስ መተማመናችንን የሚቀንስብን ነገር ነው። በቀላሉ የእግር ሽታን ወይም ደግሞ መጥፎ ጠረንን ለማጥፋት ከሚያስችሉን ነገሮች መካከል አንደኛው በማንኛውም የመድኃኒት መደብር ወይም ፋርማሲ ውስጥ ልታገኙት የምትችሉት ሃይድሮጅን ፐሮክሳይድን መጠቀም ነው። 3 ማንኪያ የሚሆን የሃይድሮጅን ፐሮክሳይድን ከ2 ጆግ ውሃ ጋር በማቀላቀል እግርን ለ20 ደቂቃ መዘፍዘፍ በቀላሉ ሽታን ለማጥፋት የሚያስችለን መንገድ ሲሆን የእግርን ሽታ የሚፈጥሩ ፈንገሶችንና ባክቴሪያዎችን በቀላሉ ማስወገድ የሚያስችለን መንገድ ነው። ምክንያቱም እንደነገርኳችሁ ሃይድሮጅን ፐሮክሳይድ ፈንገሶችንና ባክቴሪያዎችን በቀላሉ መግደል ስለሚችል ነው። ሌላኛው መንገድ እግራችሁን በሳሙና ከታጠባችሁ በኋላ ሎሚንና ጨውን ካዋሃድን በኋላ እግርን ለ20 ደቂቃ መዘፍዘፍ ነው። በቀጣይነት የእግር ሽታን ለማጥፋት የእግር ካልሶችንና ጫማዎችን ንጽህናዎች መጠበቅም ያስፈልገናል። አራተኛ የአፍ ውስጥ ንጽህና። ሌላኛው የንጽህና መገለጫ ፍሬሽ የሆነ የአፍ ጠረን ነው። የአፍ ጠረንን የተስተካከለ ለማድረግና መጥፎ የአፍ ጠረንን ለመከላከል ከሚረዱ ነገሮች መካከል ጠዋትና ማታ ጥርስን መቦረሽ፣ ፍሎስ ማድረግ፣ ምላስን በአግባቡ ማጽዳት ዋነኞቹ ናቸው። ነገር ግን ከፍተኛ በሆነ የአፍ ጠረን መቀየር የምትቸገሩ ከሆነ በቤታችሁ ኦርጋኒክ የሆነ የኮኮናት ዘይትን በማዘጋጀት ለ10 ደቂቃ መጉመጥመጥ። የኮኮናት ዘይት በውስጡ ከፍተኛ የሆነ ፋቲ አሲድን ይዟል። አፋችንን ይህን ዘይት በመጠቀም ስንጉመጠመጥም በውስጡ ያሉትን ሽታን የሚፈጥሩ ባክቴሪያዎችን አብረው ጠርገን ለማስወጣት የምንችልበት መንገድ ስለሆነ ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።